ግን አያቴ ምን ነው ፈለግሽ? ቅድም ግን ምግብ ስንበላ ባሮክ ያለው ነገር በጣም ደስ ብሎኛል። አዎ ሚስቱ አይደሽ አይደል? አዎ የእውነት በጣም ደስ ብሎኛል። ልጅ እኮ ታይቶት ነው እንደዛ ያለው። አዎ ይሆናል። አታስቢ ልጄ፣ ያንቺና ያምነን ነገር አባቴ ሲመጣ ይስተካከላል። እሱን ቀን በጉጉት ነው የምጠብቀው። ልጄ አምነን ነው አራሹ? አዎ አውርቼዋለሁ፣ ጨርሰናል። ምንድን ነው የጨረሳችሁት? እናቴ ከዚህ በኋላ በኔ ውስጥ አምነን የሚባል ሰው የለም፣ ሞቷል። ምን? ለምን እንደዛ አልሽ ልጄ? በቃ እናቴ ዛራ፣ እኔ አምነን ላይ ተስፋ ቆርጫለሁ እና ደግሞ ከዚህ በኋላ የእነሱ ነገር አብቅቷል። ታይ ልጄ፣ አንቺም እነሱ የማይሆን ነገርና የሚቆጭሽ ነገር አታርጊ። አይ አስቤበት ነው የነገርኩት እና ደግሞ ከዚህ በኋላ የድሮ ምስኪን ቤሌን የለችም፣ ሞታለች። የኔ ልጅ አንቺ እኮ እንደዚህ አይነት ሰው አይደለሽም። እናም ይሄ የአንቺ ማንነት አይደለም። እናቴ አዲሷን ቤሌንን አንቺ በደንብ እንድታውቂያት ትፈልጋለሁ። ቆይ እንዴት ወሰንሽ? በቃ ምን ለኔ የሚሆን ሰው አይደለም። እስካሁን ራሱ በከንቱ ነበር የለፉት፣ ግን ደግሞ ወደ ራሴ ስመለስ እንደማያስፈልገኝ ተረዳሁ። ግን ልጄ በደንብ ብታስብ። ቅድም አያቴ ሴማ ስለአንተ መምጣት አብስራኛለች። እንኳን ደህና መጣ። አመሰግናለሁ። እባክህ የኔ ልጅ እህቴ ሙርዚና ካለችበት ሁኔታ እንድትወጣ አለሁልሽ በያላት። ማንን? አክስቴን ማለቴ እናቴ? አዎ እናትህን የታመመችበት ጊዜ ቦርቷታል። አዎ ልክ ነው። ለዛም ደግሞ እዚህ ያለ አየህ፣ ግምቴ ልክ ነበር። እሷ ያለችበትን ሁኔታ ለማስረሳት እዚህ እንዳለ ገምቻለሁ። ግምትሽ ሚዛኑን አልሳትም። እስኪ ስለዚህ ቤት አንዳንድ ነገሮች ንገሪኝ። እዚህ ቤት ውስጥ የመኖር ፍላጎትና እቅድ አለኝ። እናም አጋጣሚ ነው አስቤበት ያልኩት ነገር አለ። በአጋጣሚ ብገረመው ግን ደግሞ እኔ አንቺን ለመታወቅ እንዲህ መልፋቴ ግራ ገብቶሻል አይደል? አዎ ለየት ያለ ባህሪ ካለው ሰው ጋር እኮ ኮከብ እንደሚገጥም እርግጠኛ ስለሆንኩ። ስለሳሳታ ግን ስለ ሰው ማውራት አስፈላጊ ነው? የመልስ ምት መሆኑ ነው። ከጠየቁ ጥያቄ ይልቅ የተባልክበትን መንገድ ከተከታተልክ እንደዛ ነው። አይ በቃ አላስጨንቅሽም። አንቺ ራስሽ መተሽ ታወሪኛለሽ። በዚህ ደግሞ እርግጠኛ ነው። አቤት፣ ጠርታችሁኝ ነበር? አዎ ቤሌን። እሺ መጥቻለሁ። ምን ነበር? ቆይ ለምንድን ነው ክፍልሽ የምትቀመጩ? ማለቴ ቤት ውስጥ እንግዳ አለ እና ለምንድን ነው ወተሽ ማትጫወቹ? ስላሰብሽልኝ አመሰግናለሁ፣ ግን በቤተሰብ መሀል ጣልቃ መግባት አልፈልግም። ያው አንቺ እዚህ እስካለሽ ድረስ ቤተሰብ ነሽ። ባሮክ ደግሞ በጣም ደስ የሚል ሰው ነው እና ሁላችንም እሱን መንከባከብ ይኖርብናል። አዎ ቤሌን፣ ወንድሜ እንዲደብረው አልፈልግም። ሁሌም እንዲጫወት ነው የምፈልገው። ነው ወይስ እሱ ወደዚህ ስለመጣ ደብሮሻል? አቶ አምነን ከኔ ጋር ምንም አልገናኘውም። እንደውም ስለመጣ ደስ ብሎኛል። ከጨረሳችሁ ልሂድ? አይ ገና መቼ አወራን። ያው እኔ ግን ጨርሻለሁ። መልካም ቀን። ወይዘሮ ዛህራ። አቤት፣ ምን ፈለግሽ? አይ የሆነ ሰው አናዶኝ ነው። ማን ያናደድሽ? ንገሪ። ያቺ ቤሌን የምትባል ልጅ ናታ። ምን ነው? ምን አደረገችሽ? ምንም አታደርገው ነገር አለ ብለሽ ነው። አንደኛ አምነንን ከኔ ልትወስድብኝ ፈለገች፣ ግን ተሳስታለች። እኔ ያለው አምነን በጭራሽ እሷ ሊሆን አይችልም። ያው አምነን ባይፈልገኝ ኑሮ ከጎኑ ያርቀኝ ነበር። አምነን እኮ ምርጫውን ያውቃል። ለምን ለእሱ አተውለት? ከሆነ ጥሩ በቃ ባይሆን ስራ አለብኝ፣ ወደ ስራ ይልቃ። እሺ እናት ዛህራ። ሰላም ውድና የተከበራችሁ የዴር ድራማ ተከታታዮች እንዲሁም የመሲ ቻናል ቤተሰቦች ይህን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ አምነንና ቤሊን በጣም በጠና ተጣልተዋል ማለት ነው። ምክንያቱም አምነን በጣም ከመጠበሩ የተነሳ እሷን ለማስቀናትም ይሁን ምንም ሊሆን አላውቅም ከቤሊን ጋር ያለውን ነገር ለማቋረጥ ይሁን አላውቅም፣ ግን ማቋረጥ ደግሞ አይፈልግም። ምክንያቱም ይወዳታል። ነገር ግን ከማሪያና ጋር እያደረገ ያለው ነገር ምንም ደስ አይልም። ቤሊን በጣም አዝናበታለች። እየሳመችው እንደዛ አብረው ሆነው ያየችውን ነገር መርሳት አልቻለችም። እናም አሁንም ደግሞ ክፍሏ ድረስ ሄዶ እይልክ እያለቀሰች ነበረ። አልቅሳ ጨርሳ ነበረ እና አልቅሳ ጨርሳ ሲሄድ ቤሊን እልህ ውስጥ የገባሽ የማይሆን እልህ ውስጥ እየገባሽ ነው
ሲላት ካንተ መራቄ ነው የማይሆንልህ? አይ ምን እየሆንሽ ነው? በጣም ተቀይረሻል፣ ሌላ ሰው ሆነሻል። ከዚህ በኋላ አምነን ያቺ ቤሊን ሞታለች። ለአንተ የምትሰፈሰፍልህ ለአንተ ብዙ ዋጋ የምትከፍልልህ ቤሊን ከዚህ በኋላ የለችም። ኑሮህን ኑር በቃ ትለዋለች። ኧረ አሁን ክፍሌን ለቀህ ተውጣልኝ፣ ባለቤትህ እንዳትቀየም ስትለው ባለቤት? አዎ ምን ነው ተሳሳትኩ እንዴ? ኧረ ጥሩ መንገድ እየተከተልሽ ነው። እኔም አንቺ ያልሽውን መንገድ እከተላለሁ። መልካም መንገድ ብለው እሷም በብስጭት ትናገረዋለች። ሁሉም ነገር እንዳበቃና ከዚህ በኋላ ምንም ነገር እንደሌለ ትነግረዋለች። ባሩክ በጣም አደገኛና ተንኮለኛ ሰው ነው። ለወንድሙ ሴራ ሲሮ እዚህ ቤት እንደመጣ ማንም አያውቅም። ሙርዚና ግን ታውቃለች። ግን ደግሞ የምታደርገው ነገር ሁሉ ግራ ስለገባት ልጅ ነው ወንድምህ ነው ብላ ብቻ ነው ያስገባችው። ነገር ግን እውነቱን ተናግራ ካሁኑ ብታመልጥ እና ደግሞ እውነቱን ብትነግረው ይሻል ነበረ ለአምነንም። ምክንያቱም ይሄ ልጅ በጭራሽ በድብቅ ወንድሙ ጋር ሊጋደል እያሰበ ነው። ወንድሜ ያሳለፍኩትን ነገር በሙሉ ማሳለፍ አለበት። እኔ ተደበቅ እየተባልኩኝ ነው ያደግኩት። እኔ ብዙ ነገር ዋጋ ከፍዬ ነው ያደግኩት። ስለዚህ መትባል ሲሆን ሰው ቤት እየሄድኩ ነው ያሳለፍኩት። ስለዚህ ወንድሜ የኔን ስቃይ መቅመስ አለበት ብሎ ቆርጦ ተነስቷል። ወይዘሮ ሜርሲ ባሩክን ስትተዋወቀው አላመነችም። ወይዘሮ ሞርዚና ልጅ አላት እንዴ ብላ ደንግጣለች። እናም ቤሊን ልክ ወደ ውጭ ስትወጣ ምን አዲስ ነገር አለ ቤሊን ስትላት፣ ምንም ያው አዲስ እንግዳ አለን። ማን ነው እሱ? ያው ባሩክ ይባላል፣ የአምነን ወንድም የወይዘሮ ሞርዚና ልጅ። ሞርዚና ልጅ አላት እንዴ ብላ በጣም ትገረማለች። ሞርዚና ማርያና ውዴ እንዴት ነሽ ብላ ልታጫውታት ስትሄድ ደህና ሆናለሁ በቅርቡ ስትላት፣ እንዴ ምን ማለት ነው? ደህና አይደለሽም እንዴ? የተፈጠረ ችግር አለ ስትላት፣ እኔ የምለው ግን ትንሽ አይከብድም? ምኑ? ልጅን እስከዚህ እድሜ ድረስ መደበቅ? ሁሉም ነገር እኮ በጊዜውና በሰዓቱ ሲሆን ነው ደስ የሚለው ብላ ትመልስለታለች። እሺ አባቱስ ማን ነው? ብቻውን ነው? መቼም ብቻውን አያድግም ስላት፣ ብቻውን ስላደገ ነው ጥሩ ቆንጆ ልጅ የሆነው። አንቺ ደግሞ ወሬ ተወጃለሽ መሰለኝ ትላታለች። ከዛም እሺ ችግር የለውም ባሩክ በጣም ጥሩና ደስ የሚል ልጅ ነው። ኧረ ወደድሽው ስትላት፣ አይ እኔ እንደዛ አላልኩም እንደው እንዲሁ ልንገርሽ ብዬ ነው ስትላት፣ እሺ ብላ ትታት ትሄዳለች። አቶ አምነንና ማርያና ቤሊንን ጠርተው፣ ቤሊን ለምንድን ነው እዚህ ቤት ውስጥ አትወጭም አትጫወጭም? ክፍልሽ ውስጥ ነው ቁጭ የምትይው ስትላት፣ ማርያና ልክ እንደ ሚስት ሆና ነው የጠየቀቻት። አምነንም እንደዛው ቁጭ ብለው፣ አይ ችግር የለውም ስላሰብሽልኝ አመሰግናለሁ ስትላት፣ ባሩክ አዲስ እንግዳ ነው እና እንዲደብረው አንፈልግም። አምነንም አዎ ቤሊን ወንድሜ እንዲደብረው አልፈልግም። ወይስ በመምጣቱ ደስተኛ አይደለሽም? አይ አቶ አምነን ከኔ ጋር ምንም የሚያገናኘው ነገር የለም። ምንም ችግር የለውም። ደግሞ ስለመጣ በጣም ደስተኛ ነኝ። ከጨረሳችሁ ልሂድ ስትል፣ ማርያና አልጨረስንም ገና፣ እኔ ግን ጨርሻለሁ ብላ ቤሊን ትታቸው ትወጣለች። ከዛም ኩሽና ሄዳ ነው ቤሊን አናዳኝ ምናምን እያለች ለወይዘሮ ዛህራ ታቃጠራለች። ምን ሆነሻል ስትላት፣ ምን ፈልገሽ ነው? አይ የሆነ ሰው አናዶኝ ነው። ምን ነው? ያቺ ቤሊን ማን ያናደደሽ ንገረኝ እስኪ። ቤሊን ያቺ ቤሊን ናታ። መጀመሪያ አምነንን ከኔ ልትወስድ ፈለገች። አምነን ባይፈልገኝ ኑሮ እዚህ ቤት ውስጥ አያስቀምጠኝም ነበረ። አሁን ደግሞ ስታናገረንም በስነ ስርዓት አይደለም የምታናገረን ትላለች። ለወይዘሮ ሴማም ሄዳ እናቴ ሴማ እና አያቴ ሴማ ትናንት ቅድም ግን ምግብ ጠረጴዛው ላይ ባሩክ ያለው ነገር ስትል፣ ባሩክ የባለቤት ነች የሰራችው ባለቤቱ ባለሙያ ናት ስላላት ብቻ በቃ እሷ በሷ ቤት በጣም ደስተኛ ሆናለች። ግን
አምነን አሁን እንደዚህ አይነት ፍላጎት ያለው አይመስልም። ነገር ግን ከቤሊም ጋር ስለተጣላ አሁን ላይ እሷን መምረጡ አይቀርም። ቤሊም ደግሞ ያው የወደደችውን ቢሆን ከዚህ በኋላ ካጠገቤ እንዳትደርስ ካጠገብህ አልደርስም ብላ ውሳኔውን ትነግረዋለች። አምነን በጣም ተጠቧል፣ በጣም ተጨንቋል እና ለወንድሙም ሄዶ ያብራራለታል። ያው እንደዚህ ብሎ ቤሊን ምን ብሎ ባያብራራም ግን ይነግረዋል። ልብ የፈለገውን እንዴት ማግኘት ይቻላል አይነት ነገር። እናም ያው ባሩክ ስለዚህ ቤት ባህሪ በደንብ እያሻተተ እያጠና ነው ያለው። ስለ ሁሉም ሰው ባህሪ ከወይዘሮ ዛህራም ቁጡብ ናት እንጂ ከወይዘሮ ዛህራም ለመስማት እየፈለገ ነው። ከወይዘሮ ሜርሲማ ከራስሽ ጀምሪልኝ ብሏት እየተቀደደች እየለፈለፈች ነው። ያው ሜርሲ ወሬ ከጀመሩላት የማትቀባጥረው ምንም ነገር የለም። እናም ስለዚህ ቤት ማወቅ ፈልጋለሁ፣ ያው እዚህ ቤት ለመኖር እያሰብኩ አይደለ ሲላት፣ አይ ምንም ልጄ ቀስ በቀስ ታውቀዋለህ። እዚህ ቤት ስለመጣህ ጥሩ ነው። ለእናትህ ታስፈልጋታለህ። እናትህ ከነበረችበት ህመም እንድትወጣ ስቃይ እንድትወጣ ጎርተዋታል ያ ስቃይ። ስለዚህ ታስፈልጋታለህ። ማን? ወይዘሮ ሞርዚ አክስቴ ሞርዚ ነው ማለቴ እናቴ አለ እንደገና መልሶ። ችግር የለውም እኔም እኮ ያለው እዚህ ቤት ለዛ ነው ሲል ይነግራታል። ያው አምልጦት ሊል ነገር ነበረ፣ ነገር ግን አምልጧል። ለዛሬው ሚስጥሩን ተደብቋል ማለት ነው። ማርያና ግን በጣም አበዛችው። በእውነቱ ከሆነ ካምነን ብትርቅ በጣም ጥሩ ነው። ማርያና አምነን የቤሊንና የቤሊን ብቻ ነው። ውድና የተከበራችሁ ቻናላችን ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።